የጠላትን ጉድጓድ አርቀህ ቆፍረው መጨረሻ ላይ ራስህ ልትገባበት ትችላለህ ይላሉ አበው። ይህ ጥንታዊ ብልሃት ዛሬ በአፍሪካ ቀንድ ፖለቲካ ላይ በተለይም በአስመራ ቤተ መንግስት ደጃፍ ላይ በግልጽ እየታየ ይገኛል። የዛኔ በኢትዮጵያና ኤርትራ እርቅ ማግስት ህዝብ እንደዛ ሲፈነጠዝ፣ ዓለም ለሰላም ሲያጨበጭብ፣ ፕሬዝዳንት ኢሳያስ አፈወርቂ ግን በሰላሙ ስምምነት ሽፋን የጥፋት መረቡን አዲስ አበባ ላይ እየዘረጋ ነበር። ያኔ እርቁ ለኢሳያስ ከልብ አልነበረም። ይልቁንም ኢትዮጵያን ከውስጥ ለመወርወር የሚረዱ ሰላዮችንና የደህንነት አባሎችን በስልት ለመቅበር የተጠቀመበት ወርቃማ አጋጣሚ እንጂ። ይሁን እንጂ ዛሬ ምላጩ ወደ ራሱ ዞሮ የዘረጋው መዋቅር እየበጣጠሰ ይገኛል። ሆነ ተብሎ ኢትዮጵያን ለማፍረስ የተዘገዘጉት እነዚያው የኤርትራ ደህንነት መኮንኖች ዛሬ ተገልብጠው የኤርትራን መንግስት ሚስጥር ለኢትዮጵያ አሳልፈው የሚሰጡ ዋነኛ የመረጃ ምንጮች ሆነዋል። ሆርን ሪቪው ይዞት በወጣው መረጃ እንደሚያመለክተው የአስመራው የስለላ ተቋም ግንብ ከውስጥ ተናግቷል። ለፕሬዝደንቱ ቅርብ የነበሩ መኮንኖች ሳይቀሩ ዛሬ የኢትዮጵያ የደህንነት መረጃ ግብዓት ሆነው የሻዕቢያን ሴራ እያመከኑት ይገኛሉ። ይህ ባጎረስኩኝ እጅ የተነከስኩኝ የሆነበት አገዛዝ አሁን ላይ የገዛ ራሱን ሰላዮች መቆጣጠር የማይችልበት ደስ የሚል ምዕራፍ ላይ ደርሷል። በዚህ በሆርን ሪቪው ዘገባ ውስጥ ሌላው አስገራሚ መረጃ ወደ ኢትዮጵያ በሚስጥር የከዱትና እዛው ኤርትራ ውስጥም ሆነው መረጃ የሚያቀብሉት እነዚሁ የደህንነት መኮንኖች ለኢትዮጵያ ባለስልጣናት እያስተላለፉት ያለው መልእክት ነው። በዚህም በግልጽ እንደሚናገሩት የኢሳያስ አፈወርቂ መንግስት ካልተወገደ በስተቀር እኛ መስዋዕትነት ከፍለን የገነባናት ኤርትራ እንደ ሀገር የመቀጠል ህልውና አደጋ ላይ ነው የሚል ጽኑ እምነት አላቸው። ለፕሬዝዳንቱ እጅግ ቅርብ የነበሩት እነዚህ የፖለቲካና ወታደራዊ መሪዎች የሀገሪቱ ብቸኛ የህልውና መንገድ የኢሳያስን አገዛዝ ማስወገድ መሆኑን አምነው ለዚህም ዓላማ ከኢትዮጵያ ጋር አብረው ለመስራት ዝግጁነታቸውን ገልጸዋል ሲል አስነብበዋል። ይህ የሚያሳየው የኤርትራ የደህንነት መዋቅር ለኢትዮጵያ መረጃ በማቀበል ብቻ ሳይወሰን በራሱ አገዛዝ ላይ የውስጥ መፈንቅለ መንግስት ለማድረግ የሚያስችል የለውጥ ፍላጎት እያቆጠቆጠ መሆኑን ነው። አባላቶቹ አብረን እንስራ የሚል ጥሪ ማቅረባቸውና አብረው መስራታቸው በአስመራ ቤተ መንግስት ውስጥ ያለውን የከረረ ተቃውሞና የስርዓቱን መበስበስ ቁልጭ አድርጎ የሚያሳይ ነው። ታዲያ ይህ አንድ ሐሙስ የቀረውና በጭንቀት የታፈነው የአስመራው መንግስት ራሱን ከገባበት ማጥ ለማውጣት ወደብ አልከለከልኩም የሚል የይስሙላ መግለጫ አውጥቷል። ይህ መግለጫ የኤርትራ አገዛዝ በውስጥም በውጭም የደረሰበት ያለውን ከፍተኛ ጫና ለመቀነስ የተጠቀመበት የዲፕሎማሲያዊ ሽንገላ እንጂ ለኢትዮጵያ የባህር በር ጥያቄ ከልብ የመነጨ ምላሽ አይደለም። አገዛዙ በአንድ በኩል ከኢትዮጵያ ታሪካዊ ጠላቶች ጋር ወታደራዊ ግንባር እየፈጠረ በሌላ በኩል ደግሞ ወደብ አልከለከልኩም እያለ መቀለዱ የጨነቀው እንዲሉ ሆኗል። የ130 ሚሊዮን ህዝብን የህልውናና የብሔራዊ ደህንነት ጥያቄ እንደ ተራ የንግድ ግብይት አድርጎ ለማቅረብ መሞከር የኢትዮጵያን የባህር በር ፍላጎት ለማሳነስና ዓለም አቀፉ ማህበረሰብ ለማታለል የታለመ የሞኝ ስሌት ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ዝግጅታችን በእርቁ ሽፋን አዲስ አበባ ውስጥ ተሰግስገው ስለነበሩትና ዛሬ ተገልብጠው የኤርትራን አገዛዝ እንቅልፍ ስለነሱት ሰላዮች እንዲሁም የአስመራው መንግስት በጭንቀት ስለሰጠው ወደብ አልከለከልኩም ስለሚለው አሳሳች መግለጫ ዝርዝር መረጃዎችን እያጋራናችሁ አብረናችሁ እንቆያለን። ከነዚህ ሁሉ አበይት ጉዳዮች ባሻገርም በዛሬው መሰናዷችን ሌላ አነጋጋሪ መረጃ ይዘላችሁ ቀርበናል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁን ህዳሴ ግድብ ፋይናንስ ያደረገችው አሜሪካ ናት በማለት የሰጡትን የበሬ ወለደ መግለጫ ተከትሎ ከኢትዮጵያ ወገን ወደ ዋሽንግተን ዲሲ የተላከው ደብዳቤ በኢትዮጵያውያን ዘንድ እያነጋገረ ይገኛል። ይህንን ደብዳቤ የላከው አካል ማን ነው? በውስጡ ውስጥ የትራምፕን ንግግር የሚያፈራርሱ ምን ነጥቦች ተካተዋል? የሚለውን በዝግጅታችን ማጠቃለያ ላይ በዝርዝር እናስደምጣቸዋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። የሚሰማችሁን የትኛውንም ሀሳብና አስተያየት ብትሰጡን በደስታ እንቀበላለን። ካፍታ ቆይታ በኋላ ወደ አስመራ ለበርካታ ዓመታት የኤርትራው አገዛዝ ራሱን እንደ ቀጠናው የማይበገር የደህንነት ቁንጮ አድርጎ ሲስል ቆይቷል። ነገር ግን በትናንትናው ዕለት ሆርን ሪቪው ይዞት በወጣው ዘገባ እንደሚያመለክተው የኤርትራ የደህንነት መዋቅር አሁን ከፍተኛ መተራመስ ውስጥ ነው። በአንድ ወቅት ታማኝ ተብለው የተላኩ ሰላዮች ዛሬ ለኢትዮጵያ መረጃና መረብ ደህንነት የሚሰሩ ሆነዋል። ይህ ክስተት የሚያሳየው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ በገዛ ራሱ ወጥመድ ውስጥ መውደቁን ነው። እንደ አውሮፓውያን አቆጣጠር በ2018 የእርቅ ወቅት የኤርትራ ደህንነት መዋቅር ህግደፍ በብልጣብልጥነት ኢትዮጵያን ለመቆጣጠር በማሰብ በርካታ ሰላዮችን አዲስ አበባ ውስጥ ተክሎ ነበር። ይሁን እንጂ ይህ ስልታዊ አካሄድ ዛሬ በራሱ ላይ ጥላጥሎበታል። በስልት እንዲሰገሰጉ የተደረጉት እነዚህ ሰላዮች በኢትዮጵያ ደህንነት ቁጥጥር ስር ከመውደቃቸውም በላይ አሁን የኤርትራ መንግስት የውስጥ ደካማ ጎን የመረጃ መረብና ሚስጥራዊ መረጃዎችን ለኢትዮጵያ አሳልፈው እየሰጡ ይገኛሉ። ይህ ሁኔታ ባጎረስኩኝ እጄ ተነከስኩኝ የሚለውን አባባል በተግባር የሚያሳይ ሲሆን ኤርትራ ለኢትዮጵያ ቆፍራ የነበረው ጥልቅ ጉድጓድ ላይ ራሷ እየገባችበት መሆኑን ያሳያል። ታዲያ የዚህ ድርጊት ተሳታፊዎች የኤርትራን ከፍተኛ አመራሮች ጭምር ያካተተ ነው። ዘገባው እንደሚጠቁመው ለፕሬዝዳንቱ ቅርብ የሆኑ የፖለቲካና የወታደራዊ መኮንኖች ሳይቀሩ በስርዓቱ ተስፋ በመቁረጥ
ሀገሪቱን ከመፍረስ ለመታደግ አገዛዙ የሚወገድበትን መንገድ ከኢትዮጵያ ጋር በሚስጥር መነጋገር ጀምረዋል። አገዛዙ የራሱ መኮንኖች ታማኝነት ማረጋገጥ በማይችልበት ደረጃ ላይ መድረሱ የመረጃ ሉዓላዊነቱን ሙሉ በሙሉ አሳጥቶታል። ነገር ግን ኢትዮጵያ ታይቶ በማይታወቅ የመረጃ የበላይነትና የኤርትራ መዋቅር የመቆጣጠር እድል ቢኖራትም ዝምታን የመረጠችው በቀጠናው ላይ ሊከሰት የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋት እንደሆነ የሆርን ሪፖርት ጨምሮ ይገልጻል። በኤርትራ ውስጥ ድንገተኛ የመንግስት መለወጥ ወይም መፍረስ ቢከሰት የሚፈጠረው የደህንነት ክፍተት ለአጠቃላይ ቀጠናው ትርምስ መንስኤ ሊሆን እንደሚችል ትረዳለች። ይህ ዝምታ የኤርትራን አገዛዝ በቀጥታ ከመጋፈጥ ይልቅ የሚመጣውን ጂኦፖለቲካዊ ዋጋና ቀጥተኛ ጣልቃ ገብነት የሚያስከትለውን ጫና በማስላት የተወሰደ ስልታዊ ትዕግስት ነው ተብሏል። በሌላ በኩል ኢትዮጵያ መረጃውን በሚስጥር የያዘችው እነዚህን የተገለበጡ ወይም ተርንድ ኦፕሬተሮች ለረጅም ጊዜ የመረጃ ጥቅም ላይ ለማዋል ስትል ነው። የሰላዮቹ ማንነት ይፋ ማድረግ ወይም በእነሱ ተጠቅሞ እርምጃ መውሰድ በአስመራ ውስጥ ከፍተኛ የመኮንኖች ጭፍጨፋና የደህንነት መዋቅር ለውጥ እንዲደረግ ምክንያት ይሆናል። ስለዚህ ኢትዮጵያ የኤርትራን የውስጥ እንቅስቃሴ፣ የትእዛዝ ሰንሰለትና ስውር ሴራዎቿን በራሷ በኤርትራ ሰዎች አይን በየቀኑ እየተከታተለች መቆየትን መርጣለች። ይህም ኤርትራ ምንም አይነት እርምጃ ብትወስድ ኢትዮጵያ ሳይታወቅባት አስቀድማ እንድታከሽፍና አገዛዙን ከውስጥ እያዳከመች እንድትቆይ ያላትን ብልጫ ያጠናክርላታል። ባጭሩ የአፍሪካ ቀንድ አሁን ያለችበት ምዕራፍ ኤርትራ ስልታዊ የበላይነቷን አጣ ለኢትዮጵያ የመረጃ ማሽን ግባት እየሆነችበት ያለ ወቅት ነው። ትናንት ሌላውን ለመጥለፍ የተዘረጋው የሰላይ መረብ ዛሬ ባለቤቱን መልሶ ጠልፎታል። ይህ የደህንነት መናጋት በኤርትራ አገዛዝ ላይ የሚያመጣው ውጤት የኢትዮጵያን የአሰብ ጥያቄ እውን ለማድረግ አንድ ምዕራፍ ብቻ እንዲቀሩ አስችሎታል። ከከፍተኛ የደህንነት መኮንኖች መግዳትና ከውስጥ ከሚናጋው የአስመራ ምሽግ ወጠን አሁን ደግሞ ወደ ዲፕሎማሲያዊ አውድ ስንመለስ የኤርትራ መንግስት ያለበትን ከፍተኛ ጭንቀት የሚገልጽ ሌላ ክስተት እናገኛለን። አገዛዙ በደህንነት መዋቅሩ ላይ የደረሰበትን ክስረትና የውስጥ ስንጥቅ ለመሸፈን እንዲሁም ዓለም አቀፉ ማህበረሰብ ትኩረት ለማስቀየር ሲል እኔ ወደብ አልከለከልኩም የሚል የጅል የሞኝ የይስሙላ መግለጫ ይዞ ብቅ ብሏል። ይህ መግለጫ የደህንነት መረጃዎቹ ለኢትዮጵያ መፍሰሳቸውን ተከትሎ የመጣ የመከላከያ ስልት ሲሆን ሻዕቢያ በአንድ በኩል በኢትዮጵያ የውክልና ጦርነት እየተዳከመ፣ በሌላ በኩል ደግሞ በአደባባይ የሰላም አየር ለመንፈስ የሚሞክርበት አሳሳች ድራማ ነው። አሁን ይህ መግለጫ ለምን እንደ ሞኝ ደብዳቤ እንደሚቆጠርና በውስጡ የያዘውን ስውር ወጥመድ በዝርዝር እንመልከት። የኤርትራ መንግስት እኔ ወደብ አልከለከልኩም በሚል ያወጣው መግለጫ ከአንድ የሉዓላዊ ሀገር መሪ የሚጠበቅ የሰላም ጥሪ ሳይሆን በንግድ ስም የታሸገ ፖለቲካዊ ማነቆ ነው። ይህ መግለጫ የኢትዮጵያ የባህር በር ጥያቄ ከታሪካዊ ህጋዊና ተፈጥሯዊ መብትነቱን አውርዶ እንደ ተራ የንግድ ሸቀጥ ወይም ኮሜርሻል ኮሞዲቲ ለማቅረብ ይሞክራል። አገዛዙ ኢትዮጵያ እንደ ማንኛውም ደንበኛ ክፍያ እየከፈለች ወደቡን መጠቀም ትችላለች ማለቱ ለኢትዮጵያ አስተማማኝና ቋሚ የባህር በር ባለቤትን በፍጹም እንደማይፈቅድ በግልጽ የሚያሳይ ነው። ይህ አካሄድ የኢትዮጵያን 130 ሚሊዮን ህዝብ የህልውና ጥያቄ ከባለቤትነት ወደ ተራ ተከራይነት ዝቅ በማድረግ ሀገሪቱን ዘላቂ ዋስትና ለሌለው የፖለቲካ ቁማር አሳልፎ የሚሰጥ ነው። በመግለጫ ውስጥ የተቀመጠው የንግድ አገልግሎት ጥሪ በውስጡ ትልቅ ስልታዊ ስጋትን አዝሏል። ኢትዮጵያ በኪራይ ወይም በንግድ ስምምነት ብቻ ወደብ እንድትጠቀም ማድረግ ማለት የ60 ቢሊዮን ዶላር የሚገመተውን የውጭ ንግዷንና አጠቃላይ የኢኮኖሚ ደህንነቷን ለአስመራ አሳልፎ መስጠት ነው። ይህ ስምምነት በማንኛውም ጊዜ ግንኙነቱ ሲሻከር ኤርትራ ወደቡን እንደ ፖለቲካዊ ማነቆ እንድትጠቀምበትም እድል ይሰጣታል። በአንድ ጀንበር ወደቡን በመዝጋት ወይም ታሪፉን በማናር የኢትዮጵያን ኢኮኖሚ አንቆ የመያዝ አቅም ስለሚሰጣት ኢትዮጵያ ሁልጊዜም በአስመራ ፍላጎት ስር የወደቀች የፖለቲካ እስረኛ ሆና እንድትቀጥል ያደርጋታል። ከዚህም በላይ የዚህ መግለጫ ወቅታዊነት የአገዛዙን ስልታዊ ሴራ ቁልጭ አድርጎ ያሳያል። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ወይም የሜሞራንደም ኦፍ አንደርስታንዲንግ ከተፈራረመች በኋላ ኤርትራ ከሶማሊያና ከግብጽ ጋር አዲስ ወታደራዊ ግንባር መፍጠሯ ይታወቃል። ይህ ጥምረት ቀጠናን ወደ ጦርነት ሊከት ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ በመኖሩ ሻዕቢያ ራሱን እኔ ወደብ አልከለከልኩም ችግሩ የኢትዮጵያ ነው በሚል ከዓለም አቀፍ ወቀሳ ነፃ ለማድረግና ዲፕሎማሲያዊ ሽፋን ለመፍጠር እየሞከረ ነው። ይህ የይስሙላ ዲፕሎማሲ ዓላማው ኢትዮጵያ የምታደርገውን የህልውና ጥረት እንደ ጠባጫሪነት በማስመሰል ኤርትራን ግን እንደ ሰላም ፈላጊ ደላላ ለማቅረብ የታለመ የፕሮፓጋንዳ ስራ ነው። የኤርትራ ስውር ፍላጎት ኢትዮጵያን በቀይ ባህር ላይ ምንም አይነት ተፈጥሯዊ ተጽዕኖ የሌላት ታሳሪ ሀገር ወይም ላንድ ሎክድ አድርጎ ማቆየት ነው። የባህር በር ጥያቄውን ከሉዓላዊነት ጋር በማጋጨት እንደ ግብጽ ካሉ የራቀ ጥቅም ካላቸው ኃይሎች ጋር በመሆን ኢትዮጵያን በቀጠናው እንዳትገዝፍ መሰናክል መሆን ዋነኛ አጀንዳቸው ነው። ኤርትራ የምትፈልገው ኢትዮጵያ ሁልጊዜም በወደብ ኪራይ የምትደማና ለአስመራ የኢኮኖሚ ገቢ ምንጭ ሆና የምትቀጥል እንጂ ራሷን ችላ በቀጠናው ግዙፍ የኢኮኖሚ ኃይል ሆና እንድትወጣ አይደለም። ስለሆነም ይህ መግለጫ በዲፕሎማሲያዊ ቃላት የታሸገ ቢሆንም በውስጡ ግን የኢትዮጵያን ብሔራዊ ጥቅም ለዘላለም ተገዥ የማድረግ ስውር ሴራ መሆኑን ማወቅ ያስፈልጋል።
ከኤርትራ የወደብና የደህንነት ጉዳዮች ወጠን አሁን ደግሞ ወደ አባይ ወንዝና ወደ ህዳሴው ግድብ ዲፕሎማሲያዊ ፍጥጫ እንሸጋገራለን። በተለይም የግድቡ ግንባታ ሙሉ በሙሉ ተጠናቆ ኢትዮጵያ ወደ አዲስ ምዕራፍ በተሸጋገረችበት በዚህ ወቅት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ግድቡ የገንዘብ ምንጭ የሰጡት መግለጫ አዲስ አነጋጋሪ አጀንዳ ፈጥሯል። ወደ ታዋቂው የፊልም ባለሙያ ለዚህ ለትራምፕ ምላሽ የተሰጠውን ደብዳቤ ከመንገራችን በፊት ግን የኢትዮጵያ መንግስት ለምን በዚህ ጉዳይ ላይ ዝምታ መረጠ የሚለውን ነጥብ በጥልቀት እንመልከተው። የታላቁ ህዳሴ ግድብ ግንባታ ዛሬ ላይ 100% ተጠናቆ ለታለመለት ዓላማ ዝግጁ በሆነበት ወቅት ፕሬዝዳንት ትራምፕ ግድቡን የገነባቸው አሜሪካ ናት የሚል መሰረተ ቢስ ንግግር ማድረጋቸው ብዙዎችን አስቆጥቷል። የኢትዮጵያ መንግስት ለዚህ ንግግር እስካሁን በይፋና ጠንካራ ምላሽ አለመስጠቱ የራሱ የሆነ ሁለት ገጽታዎች አሉት። በአንድ በኩል ይህ ዝምታ እንደ ዲፕሎማሲያዊ ብልሃት ሊወሰድ ይችላል። ምክንያቱም ግንባታው ተጠናቆ አገሪቱ ወደ ኃይል ማመንጨት በተሸጋገረችበት በዚህ ወቅት በቃላት ጦርነት ውስጥ በመግባት ትኩረቱን ከሀገራዊ ስኬት ወደ አላስፈላጊ ውዝግብ እንዳይዞር ለማድረግ የታለመ ሊሆን ይችላል። መንግስት የትራምፕን ንግግር እንደ ተራ የታሪክ ስህተት በመቁጠር ምላሽ የማይገባው ንግግር በሚል አንድምታ አልፎት ሊሆን ይችላል። በሌላ በኩል ግን እንዲህ ያለውን ግልጽ የታሪክ ስህተት በዝምታ ማለፍ ብሔራዊ ክብርን ለድርድር ማቅረብ ነው የሚሉ ወገኖች ጥቂት አይደሉም። ዝምታ ሁልጊዜ ብላት አይደለም የሚሉት እነዚህ ወገኖች መንግስት የሀገሪቱን ስምና የዜጎችን መስዋዕትነት በዓለም አቀፍ ደረጃ ለመከላከል በይፋ ምላሽ መስጠት ነበረበት ብለው ያምናሉ። ታሪክ ሲዛባ ዝም ማለት ለተዛባው ትርክት እውቅና እንደመስጠት ሊቆጠር ስለሚችል በዲፕሎማሲያዊ መንገድ ጠንከር ያለ ምላሽ መስጠት ለኢትዮጵያ የሉዓላዊነት ክብር አስፈላጊ ነበር። ይህ የመንግስት ዝምታ በዜጎች ዘንድ የፈጠረው ቅሬታ ከፍተኛ ሆኖም ይገኛል። እንግዲህ ይህንን የመንግስት ዝምታን ተከትሎ ይመስላል ታዋቂው የፊልም ዳይሬክተርና ፕሮዲውሰር ቴዎድሮስ ተሾመ ለፕሬዝዳንት ትራምፕ ሁለተኛ ግልጽ ደብዳቤ መላኩ ተሰምቷል። ቴዎድሮስ በደብዳቤው ላይ የፕሬዝዳንቱን ንግግር በዝርዝር የሞገተ ሲሆን አሜሪካ ግድቡን ከገነባቸው ደረሰኝ ትላክልን በሚል ስላቃዊ ምላሽ ሰጥቷል። ግድቡ በአሜሪካ ድጋፍ ሳይሆን ድሃው የኢትዮጵያ ሕዝብ ቦንድ በመግዛትና ከዕለታዊ ጎሮሮ በመቀነስ በገነባው የቢሊዮን ዶላር ወጪ መቆሙን አስታውሷል። ፕሬዝዳንቱ አባይን ትንሽ ወንዝ ማለታቸውን በመንቀፍ ወንዙ ለኢትዮጵያውያን የብርሃንና የክብር ምንጭ እንጂ ትራምፕ እንደሚሉት ተራ ወንዝ አለመሆኑን ገልጿል። ቴዎድሮስ ጨምሮም አሜሪካ በራሷ መሬት ላይ ለገነባቸው የሁቨር ግድብ ከጎረቤት ሜክሲኮ ፍቃድ እንደማትጠይቅ ሁሉ ግንባታው ሙሉ በሙሉ ያጠናቀቀችው ኢትዮጵያም በአባይ ወንዝ የመጠቀም ተፈጥሯዊ መብቷ በማንም ትዕዛዝ ሊገደብ አይገባም ብሏል። ግብጽ ለቱሪዝምና ለመዝናኛ ውሃ በምትፈልግበት ሰዓት ግማሹ የኢትዮጵያ ሕዝብ በጨለማ መኖሩ ፍትሐዊ አለመሆኑን በደብዳቤው አብራርቷል። በመጨረሻም የህዳሴው ግድብ በለፋውና በታገዘው የኢትዮጵያ ሕዝብ ላብ የታነጸ መታሰቢያ እንጂ የአሜሪካ የቸርነት ፕሮጀክት አለመሆኑን በማሳሰብ ደብዳቤውን አጠቃሏል። ይህ የቴዎድሮስ ተሾመ እርምጃ መንግስት በዝምታ ባለፈበት ጉዳይ ላይ ዜጎች የራሳቸውን ድምፅ ማሰማት እንደሚችሉ የታየበት አጋጣሚም ሆነዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዛሬው ልዩ ጥንቅራችን እነዚህን ሁለት አበይት ርዕሶችን ዳስሷል። በፈለጋችሁት ርዕስ ጉዳይ ላይ አስተያየታችሁን መስጠት ትችላላችሁ። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንልም በአክብሮት እንጋብዛችኋለን። በያላችሁበት ሰላም